የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት። ምክንያቱም ሙስሊሞች ምን ያህል መስጊዳቸውን ያስከብራሉ ብዬ ስለማስብ ያናድደኛል። ባምቢ እግዚአብሔር ይሁንሽ። ምንድን ነው የሚያናድሽ? ምን አዲስ ነገር መጣ? በዛ ደረጃ እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን ማንን ይሁን አላውቅም። ስም ስላልጠ የተመታ ሰው ነህ። ጨላ ጠፍቶብሃል። መጀመሪያ ለአዛውንቶች የሰበሰብከውን ጨላ የት እንደደረሰ አሰበስበው። ፐርፌክት ሆነን አይደለም። ለአንተስ ፓተንት የሰጠህ ማን ነው? ንጽህናን ያረጋገጠ ሰላም እንዴት ናችሁ? ድንገት የተወደዳችሁ ነው የተከበራችሁ የቻናሌ ተከታታዮች። እንግዲህ ሰሞኑን እጅግ እያነጋገረ ያለው የባምቢና የእሸቱ መለሰ ጉዳይ ነውና እሸቱ ማታ ላይ ይቅርታ ይጠይቃል ተብሎ እየተጠበቀ ነበረ። እንግዲህ ይቅርታ የሚል ነገር መጥቷል። በጣም ብዙዎችን እያነጋገረ የሚገኝ ጉዳይ ነው የሱ ይቅርታ። አብረን እናያለን ምን እንዳለ። ከዛ በተጨማሪ ደግሞ ያው አሁንም እየተባሉ ስለነሱ ጉዳይ እየተባሉ ያሉ ነገሮች አሉ። እነሱንም ሰብሰብ አድርጌ ይዤላችሁ መጥቻለሁ። በስተመጨረሻ እሷም ፖስት ያደረገችው ነገር አለ። እሱንም ይዤላችሁ መጥቻለሁ። አብራችሁኝ እስከመጨረሻው ድረስ ቆዩ። መወዳችሁ ቤተሰቦቼ፣ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ጀምሩ። ወደ ቪዲዮ እንመለሳለን። ምንም የተለወጠ ልብ መጥቶ ለቤተክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተክርስቲያን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተክርስቲያን አይምጡ አይደለም። ወደ ቤተክርስቲያን መምጣት መብት ነው። ነገር ግን ቤተክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግ። ይቅርታ ጠየቀ ገና ነው። እናንተን ነው እኔን ነው ይቅርታ የጠየቀው? እኔ እኮ አልገባኝም። ምንድነው ነገሩ? ባምቢ ጋ ነው ይቅርታ የሚጠያየቁት አልተባባለም እንዴ? 3 ሰዓት ጠብቁኝ ብሎ ቀጥሮን አልነበር እንዴ? ራት በልቶ ህዝቡ ተዘጋጅቶ ምን አይነት መረጃ ሊያመጣ ነው? ምን ሊል ይሆን? በምን አይነት መንገድ ይቅርታ ሊጠይቅ ነው እየተባለ ህዝቡ እየጠበቀ አምሽቶ ጭራሽ ኖርማል ያልሆነውን ገና አወጣለሁ። ኧረ ዱርዬ ሆን ጎበዝ። ልጅቱ ይቅርታ ካልጠየቀኝ እኔ እሱም ልጅ አባት አይኖረውም፣ የሱም ልጅ አባት አይኖረውም፣ እኔም ራሴ ላይ እርምጃ ወስዳለሁ ያለችው እሷና እሱ መስሎኝ። ምን እየተቃረ ዱርዬ ሆን ጎበዝ። ዱርዬ ሆን ምን እየተካሄደ ያለው? ጭራሽ ገና እቀጥልበታለሁ። ኖርማል ያልሆነውንም እስካሁን ዝም በማለቴ ይቅርታ እሰራበታለሁ ገና። አልገባኝ። እኛውም እኔ ያው እንደ ተረዳሁት ከሆነ እሷን ይቅርታ የምጠይቅበት ምንም አይነት ጥፋት የለኝም ለማለት ፈልጎ ገና የተናገርኩት ነገር ትክክል ነው እቀጥልበታለሁ ገና የሚል ሐሳብ ለማስተላለፍ ይመስለኛል ይሄንን የተናገረው። እስኪ እየተባሉ ያሉትን ነገሮች ወንድሜ በጣም ማከብረ ወንድሜ ነህ። ነገር ግን በዚህ ደረጃ ምናምን ልላ አልችልም። ምክንያቱም አንተ የተናገርካቸው ንግግሮች ትክክል የሚሆኑበት ቦታ ሊኖሩ ይችላሉ፣ ትክክል የማይሆኑበት ቦታ ላይ ሊኖሩ ይችላሉ። አንተ በተናገርከው ወይ ግን ትክክል አይደለም በእኔ እይታ። ምክንያቱም ሙስሊሞች ምን ያህል መስጊዳቸውን ያስከብራሉ ብዬ ስለማስብ ያናድደኛል። እናቶቻችን ለኛ ያስተማሩን እንደው ሲባል እንኳን ግንኙነት ከተደረገ በኋላ ወደ መቅደስ የማይኬድም ይባላል እኮ አይደለ ጋይስ? ገላችሁን ሳታጠቡ ብዙ እኮ የሚባል ነገር አለ። ያንን እየገፋ ነው እያፈረስ ነው ያለ ነው የዚህ ዘመን ትውልድ ወጣቶች። ያንን ግን የምታስተምሩት እናንተ ትላልቅ ፐብሊክ ፊገር ይሆናችሁ ወይም ደግሞ የሚዲያ ሰዎች የሆናችሁ ሰዎች
ፐብሊክ ላይ ያሉ ኦርቶዶክስ ክርስቲያን ሴቶች እንደዚህ ሲያደርጉ በእንደዚህ ደረጃ ለህዝብ አሳልፈ በመስጠት ሳይሆን እንደ ወንድም በውስጥ ገብተ ባምቢ ብዙ ተከታይ ያለሽ ወጣቱ ትውልዱ ወጣቱ ህፃናቱ ሴቱ ያይሻል። አንቺ የምትሰሪው ትናንት ነጠላ ለብሰሽ መስቀል አድርገሽ እየሰራሽ የነበርሽ ልጅ ነሽ። አንቺን አይተው ብዙዎቹ ይመጣሉ። ስለዚህ እኔ እንደ ወንድም እየተቆጣሁሽ ነው። ከዚህ ተግባርሽ ተቆጠቢ። ወይ ቪዲዮ ካልተመቸክ ወይ ንግግሯ ካልተመቸክ እንደ ወንድም ብትመክራትስ ኑሮ በውስጥ ገብተ ፐብሊክ ላይ አሳልፈ እንደዚህ የምሰጣት ይሄንን ነው እያልኩ ያለሁት። እንደ አንድ ኦርቶዶክስ እምነት ተከታይ እንደ ኦርቶዶክስ ምዕመናን ወይም ደግሞ ወንድም ባምቢ ትናንትና ከዚህ የበለጠ ጊዜ ሲመጣባትና በዛ ቪዲዮ ያው ሁሉ ሰው ሁላችንም ስንናገራት ወይም ደግሞ አስተያየት ስንሰጣባት አንተ ምዕመን ኦርቶዶክስ የወገ ወንድሟ ወተክ ሞራሏ እንዳይሰበር አይዞሽ የኛ ሃይማኖት እኮ እንደዚህ ታጽናናለች፣ ወደኛ ቀረቢ እግዚአብሔር ሁሉንም ያሳልፋል ብለህ በዛ ሰዓት ቪዲዮ ሰርተህላት ነበረ። ያ ከባዱ ጊዜ በጣም አስፈሪው ሰዓት እንደውም አሁን ይሄ እኮ ኖርማል ነው። ይሄ በጣም ኖርማል ጊዜ ነው ለኔ። በዛ በጣም በጣም ወዳጆቿ በራቋት ጊዜ ህዝብ በአንድነት አሁን ደጋፊም ተናጋሪም ደጋፊም ተቋሚም ያለው አይደል? የዛኔ ግን ሁሉ ህዝብ ተቋሚ በነበረበት ሰዓት ላይ አንተ እንደ አንድ ኦርቶዶክስ እምነት ተከታይ ወደ ቤተ ክርስቲያን እንድትሄድ ጥሪ አቅርበህላት ነበር። ወደ ገዳማት እንድትሄድ ጥሪ አቅርበህላት ነበረ። ላይክ አሁን የሰራውን ቪዲዮ የዛኔ ሰርተህላት ነበረ። አሰራላት ከተናገርከው ንግግር ብዙ ነገሮችን ነው አታክ ያደረገው እሸቱ። በጣም ብዙ ነገር በነገራችን ላይ ሰውነቷን አይተው እንደዚህ አይነት የሀብታም ጥሪ አድርጋ ጠራች። ከዛም በኋላ ድርጅቶች ማስታወቂያ አሰሯት። ባይዛዌ ድርጅት ያሰሯት ማስታወቂያ ያሰሯት ድርጅቶች መክሰስ እንደሚችሉ ታውቃለህ አይደል? መቼም የለንታ ነገር ምክንያቱም ለመንግስት ታክስ ቆርጠው ከፍለው የሚኖሩ መንግስት የሚጠይቃቸውን ነገር አድርገው የሚሰሩ ድርጅቶች ስለሆኑ ማለት ነው። የድርጅቶችንም ስም ያለ አግባብ ሚዲያ ላይ አስተላልፈው አጥፍተዋል። ባምቢ ቂጧንና ጡቷን አሳይታ ነው እነዚህ ድርጅቶች ማስታወቂያ አሰሩት። የድርጅቶችንም ስም እንዳጠፋ አስተውሏል። ትዝ ያላላቸው ሌላ ክስ ሊመጣበት የድርጅቶቹንም ስም በዚህ ደረጃ አድርገን ያወረድከው ስም አልጠቀስኩም ነው ቀጥታ ባምቢ እግዚአብሔር ይሁንሽ። ምንድን ነው የሚያናድሽ? ምን አዲስ ነገር መጣ? በዛ ደረጃ የሚያሳብድ ነገር አይደለም። በዛ ደረጃ የሚያስከፋ ነገር አይደለም። እልህ ውስጥ አትገባቢ። አንቺም በምትችይው ላሽው፣ እሱም ይላስሽ። አለቀ። ተላላሱ። ቤተሰብ ጋር የሚያዳርስ ምን ጋር የሚያዳርስ አይደለም። ላሰሽ አይደል? ገልብጠሽ ለሳሽ ዋላችሁ። አለቀ። በሌላ ነገር አትሂዱ፣ ሌላ ቦታ ላይ አትሂዱ ማለት ነው አይደለ? አዎ ትላሰው ይላሳት። እኔ ማሎረ እናያለን። ለእኛም ለቪው ጥሩ ነው፣ ለእኛም ለስራችን ጥሩ ነው። ሌላ ነገር ህይወቱ ውስጥ ምናምን ሳይገቡ እንዲሁ ይላላሱልን ደስ ይለናል። ያው ጉድሽን ላውጣው ጉድን ላውጣው አይነት ጭቡቴ ቢጫወቱ እስከው ችግር የለው። ከዛ አይለፉ ነው የኔ ሙድ። ምንድን ነው? ከዛ አይለፉ በቃ። አልሰማችኋትም እንዴ? ቤታዩ ድፍን ዓለም ብትዘቀዘቅ እኔ አልሞትልም ከግድግዳ ጋር አወራለሁ አለቻችሁ። ማንም አይሰማም። ተባባ ከግድግዳ አወራለሁ ለምን እንዳለ ዓለም አይገለበጥም ማለት በቃ። እንደዚህ አይነት ውሳኔ ወስናችሁ ነው ሶሻል ሚዲያ የምትመጡት። ወደዛ ወጥ። ስለዚህ ሶሻል ሚዲያ ላይ መታችሁ ትችት የማትቀበሉ ከሆነ ድርሽ እንዳትሉ። ትችት በደንብ እስክጠግብ እሰማለሁ። የሚጠቅመኝን እቀበላለሁ፣ የማይጠቅመኝን አልቀበልም። አለቀ። ተበስበው ፐርፌክት ሆነን አይደለም። ለአንተስ ፓተንት የሰጠህ ማን ነው? ንጽህናን ያረጋገጠልህ ማን ነው? ክርስቶስ ወርዶ ነው። ክርስቶስ ወርዶ ነው ንጽህናን ያረጋገጠልህ። አንተ ከኃጢአት ንጹህ ሆነህ ነው ስታሰባስብ ደነቀኝ ያልከው። ለምን አንተ ስታሰባስብ አልደነቀን? ለምን ኮሚሽን ስትሰራ አልደነቀን? ለምን ሪሊስቶችን ስታስተዋወቅ እኮ በጣም ሌክቸር አድርገህ ኢቭን የቅርብ ጊዜ ትውስታ ካናዳ በዚህ በኩል ከሄዳችሁ ትክክለኛ ሰው ላገናኛችሁ ብለህ መጭበርበር እንዳለው ስታቅ አሁን በየቪዲዮዎችህ ምንም የለም እያልክ መጀመሪያ ያልከውን ነገር ለመሸፈን የምትሄድበት። በነገራችን ላይ የሚታዘብ ሰው ብዙ አለ። እሺ ተስፍሻ አንተ ራሱ በጣም ብዙ ጥያቄ ያለብህ ብዙ ሰዎች ሲንጫጩብህ የነበረ ሰው ነህ አንተ። አሁን እንደው ዝም ብትል የተመታ ሰው ነህ። ጨላ ጠፍቶብሃል። መጀመሪያ ለአዛውንቶች የሰበሰብከውን ጨላ የት እንደደረሰ አሳውቅ እስቲ ሰሙን። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨላውን አስረክበህ አሳይ ለህዝብ።
አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያጨላ? አዛውንቶቹ ደርሷቸዋል። በጣም ብልግና ነው። አንዬ እንዴት ነሽ? በጣም ኬጂዬ ምን አባካ ገባ። በዛ ላይ ሴቶቹን የምትናገረው አንተ ማን ሆነህ ነው? ታፕታፕ እያደረጋችሁ ማን ሆነህ ነው አንተ? እግዚአብሔር አብ ላይ የሚፈርድም ይኸውልህ ሰጪም ነሽም አምላክ ነው። አንተ አንድ ምድር ላይ ተቀመጥክ ተራ ሰውዬ ሰው ላይ ታንኳ ጨራሽ መስቀል አድርጋችሁ ክለብ ተቀ መብቴ ነው እና እንኳን ክለብ አይደለም ጋነብ ገባለሁ መስቀል አድርጌ ምን አባካ ገባ። ምን ማን አንተ ሶጃጅ ቢላችንን አከፍልልን። ሽቀላ ቀስቅሶብህ ከሆነ የሆነ ግጥም ጽፈህ ምናምንና እኛ ናቹራል እኮ ስለሆነ ነው ሰው መቶኛ ጋር ሁለፋ ካዩኒ የምትገርሙኝ ቲክታክ ይኸውልህ ቲክታክ መገባሱ በመጀመሪያ ደረጃ ሶጃጅ ልታደርግ አትችልም። ሶሻል ሚዲያ የሚጠቀም ሰው ማንንም ጃጅ ማድረግ ዩቲዩብ ተጠቀም፣ በቀለቶ ጋር ተጠቀም፣ አድርገው በራሱ አሁን ግፍፋክ አንድ ሰው ሶሻል ሚዲያ ላይ ገብተህ የምትጠቀም ካለ ማንንም ሰው መናገር አትችልም። አሜሪካ መተህ አይደል እንደ የነሻገተ ቀድር እየተናገር ሰው ላይ ሙድ እያልካለ ጫላ ሰርት ይርከው እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን ማንን ይሁን አላውቅም። ስም ስላልጠቀስክ እኔ ስም ሳይጠቀስ አቤት አልልም። ስም አልጠቀስክም። ባምቢን ብለክም ወይም አበባ አላልክም። በአጠቃላይ ስትናገር ስለ ቤተ ክርስቲያን ካወቅ አመጣጥ መጀመሪያ አንተ የራስህን ልጅ ቤት አስቀምጠህ ህፃናት ወጥተው እኮ እንዴ ህፃን ልጅ እንደዚህ ይናገራል እንዴ? ድንቅት ዩቲዩብ ነው ፍልጥ ዩቲዩብ አላውቅም። ብቻ እዛ ላይ ህፃናት አቅርበህ ህፃናቶቹ ምላሳቸው ሰባክን። እኔ ራሱ ማለት ነው በልጅነቴ ጋንግሪን ያዘኝ ነው የሚመስለው። አላወራም ነው በልጅነቴ ጋንግሪን ነው አፌ ላይ ያወጣ የሚመስለው። አታምር። የአሁኑ ልጅ እሳተ ነበልባል ወጥቶ እንደዛ ይናገራል። ያንተ ልጅ ግን ቤት ቁጭ ብሎ አረንጓዴው ቢጫ ይሁን ይናገር ይተንፈስ ያውራ ምን ይሁን አናውቅም። ይሄ ራሱ ትልቅ ሽቀላ ነው። ስለዛ ከቻልክ ወተክ ማስተባበሪያ ስጥ፣ ካልቻልክ ደግሞ የራስ ጉዳይ ነው። በጌሜ ከመጣ ግን ጉሮሮ ላይ ነው የምቆመው። 4 ነጥብ። በጌሜ ከመጣ ጉሮሮ ላይ ቀጥ ብዬ ቆሜ ይሄ ማህበረሰብ ማይነቃልቀኝ ነው መሰላችሁ። ይሄ ቲክቶክ ነው ለባምቢ ደግሞ ጠብቂኝ ተራሽን እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው መቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነግረንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው የምልሽ። እኛ የምናቀሽ ምናምን ወይ ደግሞ ለቪው ለምን ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው የምልሽ። ባምቢ ማንም ግድ አይሰጠውም እዚህ ቲክቶክ ላይ። እንግዲህ መጨረሻ ላይ ከዛ ሁሉ ነገር በኋላ ባምቢ ፖስት ያደረገችውን ስቶሪ ላይ ላንብብላችሁ። አሞኬ ጋይስ በጣም ይቅርታ ስላስጨነኳችሁ፣ በሰዓቱ የመጣብኝ የሰይጣን ሐሳብ ነው። አይ ዊል ቢ ባክ ሱን ስትሮንገር ዛን ኤቨር ብላለች ማለት ነው። እንግዲህ በአማርኛና በእንግሊዝኛ ጉራማይሌ አድርጋ ነው የጻፈችው ማለት ነው። እንግዲህ ከምን ጊዜውም በላይ ጠንካራ ሁኜ እመለሳለሁ በቅርብ ነው እያለች ያለችው። እንደዛ ነው የሚሻለው፣ ጠንካራ መሆን ነው የሚሻለው። እኔ በጣም የገረመኝ ባምቢ ምን ሆና ነው በዚህ ልክ ግን እንደዚህ ራሴ ላይ እንትን እላለሁ እንደዚህ ያደርጋል። ሶሻል ሚዲያ ላይ የኖረ ሰው ሁሉም እንደዚህ እየተባባለ ነው የኖረው። ሲጀምር ምን እንደዚህ አይነት ነገር ውስጥ አስገባት? እኔ ጥያቄ የሆነብኝ ይሄ ነው። እንዲህ ከዚህ በፊት ያጋጠማት ነገር ከዚህ የሚብስ በራስ ላይ እርምጃ ከተወሰደም ሊወሰድ የሚችልበት ጊዜ የዛኔ ነበር። ስለዚህ ነገሮችን ቀለል አድርገሽ ነው ማየት ያለብሽ። ጠንካራ ሁኚ።